ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። 10 ጥያቄዎች ብልሃታችሁን ለማፈተን ተዘጋጅተዋል። የመጀመሪያው ጥያቄ ከመለሳችሁ ብዙ ደስ አይበላችሁ። ጠንካራው ጥያቄ ያለው ወደ መጨረሻ ነው። እሱን መመለስ ነው ብልህ የሚያስብለው። ስለዚህ እስከ መጨረሻው አባራችሁን ሁኑ። ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጥያቄ እንገባለን። 3 ሙዚቀኞች ዘፈኑን እኔ ጻፍኩት ይላሉ። ማን ነው እውነተኛው? ሙዚቀኛ 1 የተሰረዙ ማስታወሻዎች እሱ እንደጻፈው ያሳያሉ። 3 ሰዎች አዲስ ቡና እንዳፈሉ ይናገራሉ። አንዱ ግን ይዋሻል። ሰው 3 የቆየ ቡና እንደገና አሞቀው። የሌሎቹ ሰዎች የቡና እንፋሎት ከነፋሱ ጋር ወደ ቀኝ ሲሄድ የሶስተኛው ሰው እንፋሎት ቀጥ ብሎ ወደ ላይ ይወጣል። ይህም ቡናው በማይክሮዌቭ እንደገና መሞቁን ያሳያል። አስጎብኚዎች አሉ። ሐሰተኛው ማን ነው? አስጎብኚ 2 የታሪክ መረጃ ሳይሆን የሬስቶራንት ሜኑ ይዞ ነው። መልሱን ያገኘው ሰብስክራይብ፣ የተሳሳተው ላይክ ያርግ። በፎቶ ውስጥ አንዱ በኤአይ የተጨመረ ነው። ማን? የሰው 2 ጥላውና ጆሮው ያልተፈጥሯዊ ናቸው። 3 ሰራተኞች ከሱቁ አልወጣንም ይላሉ። ማን ይዋሻል? የሰራተኛ 1 የመስኮት ነጸብራቅ እውነቱን ያሳያል። 3 ተጓዦች በአንድ ቀን እንደመጡ ይናገራሉ። ማን ይዋሻል? የተጓዥ 3 ጋዜጣው ከ3 ቀናት በፊት የታተመ ነው። መልሱ ያገኘው ሰብስክራይብ አትርሱ። 3 ሟርተኞች አሉ። ሐሰተኛው ማን ነው? ሟርተኛ 3 የተደበቀ ሽቦና ባትሪ አለው። 3 ሯጮች አሉ። ማን ኮረጀ? ሯጭ 2 ጫማው ንጹህ ነው። 3 ኢንፍሉዌንሰሮች አሉ። ሐሰተኛው ማን ነው? ኢንፍሉዌንሰር 2 የባህር ዳርቻው የተሳለ ዳራ ነው። ማን ቀድሞ ወደ ሬስቶራንቱ መጣ? ደንበኛ 2 የቀለጠው በረዶ ረጅም ጊዜ እንደቆየ ያሳያል። መልሱን ያገኘው ኮሜንት ላይ አዎ በሉ። 2 መንገዶች አሉ። የትኛውን ትመርጣለህ? ለቅርሱ ትደፍራለህ ወይስ ደህንነትን ትመርጣለህ? መልስህን ኮሜንት ላይ ጻፍ።